የተወደዳችሁ ተመልካቾቻችን አሁን ደግሞ በአጀንዳነት ወደ ያዝናቸው ጉዳዮቻችን የምናልፍ ይሆናል። በራዲዮ የሚተላለፉ ፕሮግራሞችና ዜናዎችን ለረጅም ጊዜ መከታተላቸው በህይወታቸው ላይ ትርጉም ያለው ለውጥ ማምጣቱን የራዲዮ አድማጮች ይናገራሉ። በአሚኮ የሚተላለፉ የራዲዮ ፕሮግራሞችም በየጊዜው መሻሻል የታየባቸውና ህብረተሰቡን የሚጠቅሙ ስለመሆናቸው ገልጸዋል። ቴዎድሮስ ድሉ ተጨማሪ ዘገባ አለው። ማስተዋል አለባቸውና ተዋቸው አታላይ በአማራ ሚዲያ ኮርፖሬሽን በሬዲዮ የሚተላለፉ ዜናና ፕሮግራሞችን ለበርካታ ዓመታት አድማጭና አስተያየት በመስጠት ተሳታፊ መሆናቸውን ነግረውናል። ሬዲዮ ለማዳመጥና አስተያየት ለመስጠት የነበራቸውን ተነሳሽነት ይናገራሉ። ማዳመጥ ከጀመርኩበት ጊዜ ጀምሮ ሬዲዮን አዳማጭ ነኝ። ከልጅነቴ ጀምሮ በፊት ምን መሆን ትፈልጋለሽ ሲባል ሰው ዶክተር ምናምን ይላል። እኔ ደግሞ ጋዜጠኛ ቲል ነው ጋዜጠኛ የመሆን ፍላጎቱ አለኝ። ግን ጎረቤት ሆንኩ እንጂ እዛ ፕሮፌሽናል ውስጥ አልገባሁምና እጅግ በጣም ከልጅነቴ ጀምሬ ማለት ነው በጣም በርካታ ዓመታቶች አልፈዋል የሬዲዮ አድማጭ ከሆንኩ ማለት ነው። ሬዲዮ ማዳመጥ የጀመርኩት በዚህ ቀን ነው ለማለት እቸገራለሁኝ። ስፔሲፊክ የሆነውን ቀን ስለማላውቀው ግን ረጅም ጊዜ ነው። በተለይ አሚኮ ከመጀመሩ በፊት ጀምሮ የተለያዩ ኢትዮጵያ ሬዲዮኖችን ፕሮግራሞችን አዳምጥ ነበር። ከዛ የተነሳ ደግሞ እንዲህ ወደ ክልላችን የሬዲዮ አክሰሶች ሲመጡ በቀላሉ ማዳመጥ የምንችለው የአማራ ሬዲዮ ነው የነበረው። ከዛ ጀምሮ በደንብ አድማጭ ነበርኩኝ። ከማድመጥ ባለፈ ደግሞ እንዲህ ሳተፍ ነበርና ያ ነገር በተለይ ተሳትፎ ላይ ስገባ በጣም ሬዲዮን እንዳዳምጥ ትኩረት እንዳረግ እድል የፈጠረልኝ ነውና ረዘም ያለ ጊዜ ነው ሬዲዮ ማድመጥ ከጀመርኩኝ። ሬዲዮ ከቦታ ቦታ ተንቀሳቃሽ በዝቅተኛ ወጪ መገኘቱ እንዲሁም ሬዲዮ እያዳመጡ የተለያዩ ስራዎችን መስራት ያስችላል ያሉት አድማጮቹ የሬዲዮ አድማጭ በመሆናችን በርካታ ጠቀሜታዎችን እያገኘን ነው ብለዋል። ሬዲዮ በማድመጤ ማለት የአስተሳሰብ አድማሴ ይሰፋል። የማላውቃቸውን ነገሮች አውቃለሁ፣ እዝናናበታለሁ፣ ቁም ነገር እጨብጥበታለሁ። ሬዲዮ እንግዲህ በማዳመጥ ብዙ ነገር ነው የምታገኘው። አሁን ዓለም አንድ መንደር እንድትሆን ካረጉት ነገሮች መካከል አንዱ ሬዲዮ ነው ብዬ ነው የማስበውና ዓለም አቀፍ እውቀት ዓለም አቀፍ ግንዛቤ እንዲኖረኝ አገራዊ ክልላዊ ያሉ ወቅታዊ ነገሮችን መረጃ እንዲኖረኝ አድርጎኛል ብዬ ነው የማስበው። አጠቃላይ ወቅታዊ ሁኔታውን በመረዳት ሂደት በቀን ተለት ያለህን የገበያ ሁኔታ መረጃዎችን ታገኛለህ። የሚወጡ የሜትሮሎጂ አገልግሎቶች አሉና ሰው ሬዲዮኑን ፎከስ አድርጎ ይጠቀምበታል። በአብዛኛው የአማራ ሬዲዮ እናዳምጣለን ያሉት ማስተዋልና ተዋቸው በአማራ ሚዲያ ኮርፖሬሽን የሬዲዮ ጣቢያዎች የሚተላለፉ ዜናዎችና ፕሮግራሞች አስተማሪ መሆናቸውን ነግረውናል። እስቲ እንነጋገርበት የሚባል ፕሮግራም አለ። እዛ ጋር የሚቀርቡት ኢሹዎች የህብረተሰቡ ኢሚዲየት ኢሹዎች ናቸው። ህብረተሰቡ እንዲፈታለት የሚፈልጋቸው ኢሹዎች ናቸውና እዛ ጋር አንተ ከህብረተሰቡ ከመንግስት ከሚመለከታቸው አካላት ምን ይጠበቃል ይላል ሰው። እኔ ድርሻዬ እዚህ ጋር ምንድን ነው የሚለውን ነገር ለእኔ ይነግረኛል። አጠቃላይ በህይወትህ ዙሪያ የሚያጠነጥኑ ነገሮችን ነው የሚያቀርብልህ። አማራ ሚዲያ ኮርፖሬሽን ይህንን የመሰለ ፕሮግራም እያዘጋጀ ለህዝቡ ተደራሽ በማድረግ ረገድ ትልቅ አስተዋጽኦ ነበረው። ላለፉት ዓመታት የክልሉን የሀገራችንን ነባራዊ ሁኔታ የቀየረ ሚዲያ ነውና በዚሁ አጋጣሚ የአሚኮን ስራ ባልደረቦች ሁሉንም ማመስገን እፈልጋለሁ። የሬዲዮ ቀንም እየተከበረ ስለሆነ ሁሉም የሬዲዮ ጋዜጠኞች በሙሉ እንኳን አደረሳችሁ። የዓለም የሬዲዮ ቀን ለ11ኛ ጊዜ በዛሬው ዕለት እየተከበረ ነው። የራዲዮ ሚዲያ ከመገናኛ ብዙሃን መካከል ረዥም ዕድሜ በማስቆጠርና በተጽዕኖ ፈጣሪነቱ ይታወቃል። የማህበረሰቡን ሁለንተናዊ እድገትና መስተጋብርን በማሳለጥ ረገድ አስተዋጽኦ የጎላ እንደሆነ ይነገራል። ይህንንም ታሳቢ በማድረግ የዓለም የራዲዮ ቀን በዛሬው ዕለት እየተከበረ ይገኛል። ታዲያ በዚህ ዙሪያ ላይ ዘጋቢያችን በቃሉ ፈረደ በቀን የዜና ወጃ ሰዓታችን ላይ ስቱዲዮ በመገኘት ያደረሰንን መረጃ እንደሚከተለው እናጋራችኋለን። ሬዲዮ በዓለም አቀፍ ደረጃ የተዋወቀው ረዘም ያለ ጊዜ አስቆጥሯል። በኢትዮጵያም እንዲሁ ከ1927 በቀዳማዊ ኃይለ ሥላሴ ዘመነ መንግስት በኢትዮጵያ ሬዲዮ ተጀምሯል። ከዛ ከ1927 ጀምሮ
እስካለንበት እስከ 2018 ድረስ ባሉት 90 ዓመታት እንግዲህ አድማሱን ያሰፋ ያበረከተ እስካሁን ደርሷል ማለት ነው። በዓለም አቀፍ ደረጃ ያው የካቲት 6 ለኢትዮጵያውያን አቆጣጠር ፌብሩዋሪ 13 ደግሞ እንደ አውሮፓውያን አቆጣጠር ይከበራል በዓለም አቀፍ ደረጃ የሬዲዮ ቀን ተብሎ በ1946 የተባበሩት መንግስታት ድርጅት የሬዲዮ ፕሮግራም ከመጀመሩ ጋር በተገናኘ ነው እንግዲህ መከበር የጀመረው ማለት ነው። እና ሬዲዮ አሁን ላይ ያው በኢንተርኔት ዘመንም ብንሆን እንኳ ከፍተኛ ቁጥር ያለው ከኢንተርኔት ውጪም በኢንተርኔትም ተደራሽ የሆነ ማህበረሰብም ጭምር የሚጠቀምበት በጣም ተመራጭ የሆነ ተደማጭ የሆነ አንድ ሚዲየም መልእክት ማስተላለፊያ አውታር ሆኖ እያገለገለ ይገኛል። አበርክቶዎቹን ስንመለከት ከፍተኛ አስተዋጽኦ ሲያበረክት ቆይቷል ላለፉት 90 ዓመታት በኢትዮጵያ። የመጀመሪያው አበርክቶ መረጃ ተደራሽ ከማድረግ አኳያ ያበረክቶ አስተዋጽኦ ነው። በተለይም ደግሞ ራቅ ባሉ ከከተማ በራቁ የገጠር አካባቢዎች በተለይም ደግሞ ለትምህርት ተደራሽ ያልሆኑ ማንበብና መጻፍ የማይችሉ የማህበረሰብ ክፍሎች አርሶ አደሩ ዜናን የሚያገኙበት መረጃዎችን በፍጥነት የሚያገኙበትና ማስጠንቀቂያዎችን ጭምር ተደራሽ የሚደረግበት ሁኔታ በመፍጠር ከፍተኛ የመረጃ ተደራሽነት አስተዋጽኦ አበርክቷል። ከዛ ባሻገር ደግሞ ማህበራዊ ኢኮኖሚያዊ ልማት በማረጋገጥ ረገድ የነበረው አበርክቶም እጅግ ከፍተኛ ነው። ለምሳሌ ያክል በጤናው ዘርፍ በቅርቡ የምናስታውሰው ከኤችአይቪ ወረርሽኝ ጋር በተገናኘ ሬዲዮ የተጫወተው ሚና መከላከል ጋር በተገናኘ ከፍተኛ ነው። የጾታ እኩልነትን ከመስበክ አኳያ የሴቶችን እኩልነት በህብረተሰቡ ዘንድ እንዲሰርጽና እኩልነት በአግባቡ እንዲተገበር ከማስቻል አኳያ እንዲሁም ኢኮኖሚያዊ እድገትን ከማምጣት አካባቢ ጥበቃ ስራዎችን፣ የግብርና ስራዎች፣ ምርትና ምርታማነት እንዲያድግ ከማስቻል አኳያ ያበረከቱ አስተዋጽኦ ከፍተኛ ነው። ከዛ ባሻገር ደግሞ ወጣቶች ያላቸው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ተሳትፎም እንዲሁ እንዲጨምር ከማስቻል ግንዛቤ ከመፍጠር አኳያ ያበረከቱ አስተዋጽኦ እጅግ ከፍተኛ ነው ማለት ይቻላል። ሌላኛው በአካባቢ ቋንቋዎች መረጃ መስጠት እና ማሰራጨት ባህልን ከማሳደግ አኳያም እጅግ ከፍተኛ አበርክቶ ሲወጣ ቆይቷል። ለምሳሌ ያክል አሚኮ በሬዲዮ ጣቢያዎቹ አማካኝነት በኦሮሞኛ፣ በህምጣና፣ በአገውኛ፣ በአማርኛ ቋንቋዎች ለማህበረሰቡ ተደራሽ በማድረግ አንደኛ በአፍ መፍቻ ቋንቋቸው ማህበረሰቡ መረጃዎችን በቀላሉ እንዲያገኝ ያስችለዋል። ሁለተኛ ደግሞ ቋንቋው እንዲያድግ እንዲጎለብት የራሱን አበርክቶ ሲወጣ ቆይቷል። ኢትዮጵያ የብዝሃ ብሔር አገር በመሆኗም ይህን አስተዋጽኦ ከማበርከት ከማጉላት አኳያ የሬዲዮ አስተዋጽኦ ከፍተኛ ነው ማለት እንችላለን። ከዛ ባሻገር ሰላምን በመስበክ ግጭቶችን ከመቀነስና ማህበረሰቡ ያሉትን ሰላም መፍጠሪያ ትውፊቶችን በአግባቡ አውጥቶ ግጭቶች ሲፈጠሩ ደግሞ እነዛ ግጭቶች የሚረግቡበትን ሁኔታ እንዲፈጠር ከማስቻል አኳያ የማህበረሰብ ሬዲዮዎች የሚወጡት ሚና እጅግ ከፍተኛ ነው። በዓለምም ደረጃ በኢትዮጵያም ደረጃ አስተዋጽኦቸው ከፍተኛ ሆኖ የዘለቀበትን ሁኔታ ማየት እንችላለን። ማህበረሰቡን ከማሳተፍና ከማብቃት አኳያም የሬዲዮ ሚና ከፍተኛ ነው። በተለይ የማህበረሰብ ሬዲዮዎች ማህበረሰቡ እዛው በቅርቡ የሚሳተፍባቸው ሀሳብ የሚያዋጣባቸው ሀሳብ የሚያንሸራሽርባቸውና የመፍትሄ አቅጣጫዎችን የሚያመላክትበት በኢኮኖሚ በማህበራዊ ረገድ ያለውን ተሳትፎ የሚያሳድግበትን ሁኔታ በመፍጠር ዲሞክራሲያዊ ተሳትፎን በማሳደግ ረገድ ያለው ሚና ከፍተኛ ነው። ሬዲዮ በአጠቃላይ የአካባቢ ልማትን ከማፋጠን አኳያ የኢኮኖሚ ልማትን ከማፋጠን አኳያ ማህበረሰቡ እቅዶቹን ተግባብቶ የሚያቅድበትና ግብ አስቀምጦ ደግሞ እነዛን ግቦች ለማሳካት ጥረት የሚያደርግበትን ሁኔታ በመፍጠር ረገድ ሬዲዮ ያበረከቱ አስተዋጽኦ እጅግ ከፍተኛ ነው። ወደፊትም እንዲሁ የሬዲዮ አስተዋጽኦ እያደገ እንደሚሄድ ይጠበቃል። አመሰግናለሁ። ራዲዮ ለረጅም ዘመናት በገጠራማና በሩቅ አካባቢዎች ያለውን ተደራሽነት በማጠናከር የብዙሃኑ ድምጽ መሆኑን አስመስክሯል። የዘርፉ ባለሙያዎችም የዓለም የሬዲዮ ቀንን ሲያከብሩ ሚዲያው ማህበራዊ ለውጥን በማምጣትና መረጃ ለሁሉም ተደራሽ በማድረግ ረገድ ያለውን የማይተካ ሚና በማጉላት ሊሆን እንደሚገባ የአማራ ሚዲያ ኮርፖሬሽን የስልጠናና ምርምር ማዕከል ዳይሬክተር ጋዜጠኛ ሀሰን መሐመድ ገልጿል። ዘጋቢያችን ትዕግስት እሱ ባለው በቀን አቦል ዜናችን ከጋዜጠኛ ሀሰን መሐመድ ጋር ያደረገችውን ቆይታ እንደሚከተለው እናስቃኛቸዋለን። ጋዜጠኛ ሀሰን መሐመድ የአሚኮ ስልጠናና ምርምር ማዕከል ዳይሬክተር፣ በቅድሚያ በአድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። በቅድሚያ ግን እንኳን ለዓለም አቀፉ የሬዲዮ ቀን በሰላም አደረሰ ማለት ፈልጋለሁ። እኔም እንኳን በሰላምና በጤና ለክብረ በዓሉ አደረሳችሁ እላለሁ። የዓለም የሬዲዮ ቀን መከበሩ ለባለሙያዎችና ለአድማጮች ያለው ትርጉም ምንድነው? የዓለም የሬዲዮ ቀን በዩኔስኮ እንዲከበር ከተወሰነ በኋላ እስካሁን ያለው እድሜ ድረስ እየተከበረ ነው ያለው። ይሄ ደግሞ መከበሩ በዓለም አቀፍ ደረጃ ሬዲዮ በተአማኒነቱ፣ በተደራሽነቱ፣ በአሳታፊነቱና ለሰዎች ለውጥ የሚተጋ መሳሪያ በመሆኑ ታዳሚያኑ ለዚህ ያላቸውን አስተዋጽኦ ከማበርከትም አንጻር ጉልህ ድርሻ ስላለው
መከበሩ በጣም ጥሩ ነው የሚል ሀሳብ አለኝ። ሬዲዮ ድምጻቸው ለማይሰሙትና ገጠራማ ለሚባሉት አካባቢዎች ተደራሽ ነው ይባላልና ይህ ስያሜ አሁን ያለውን ተጨባጭ ሁኔታ ይገልጸዋል ብለህ ታስባለህ? በአሁኑ ወቅት እንግዲህ ያሉ ታዳሚያን የሬዲዮ የሚያደምጡት በተለያየ መንገድ ነው። ለምሳሌ የኤፍኤም ሬዲዮ አድማጮች በስልካቸው ሬዲዮን ያዳምጣሉ። የሬዲዮ ስዊት የድሮው እየቀረ ሄዷል። ቁጭ ብሎ ተከፍቶ ሰዎች ሰብሰብ ብለው የማዳመጡ ነገር እየቀረ ሄዷል። ግን በመረጃ መረብ የሚተላለፈው እንዳለ ሆኖ በሞባይል ስልካቸው በፍሪኩዌንሲ የሚተላለፍበት ሁኔታ አለና ከዛ አንጻር ስናየው መሻሻሎች አሉ። የሁሉም የሚናገርበት ጣቢያ ነው ማለት ነው ሬዲዮ። የሬዲዮ አድማጮች ልክ እንደ ሌሎች በይነ መረብ ላይ እንደሚተላለፉት መረጃዎች በቶሎ ተደራሽ ናቸው ብለህ ታስባለህ? እንግዲህ ያው እንደ ለምሳሌ የአማራ ሚዲያ ኮርፖሬሽንን ብንወስድ 7 ጣቢያዎች አሉት። 7ቱም ጣቢያዎች በስርጭታቸው በሚያካልሉት ቦታ ሁሉ ተደማጭ ናቸው። የበይነ መረቦቹ ግን ኢንተርኔት የሚጠቀሙ ሰዎች አክሰስ የሚያደርጉ ናቸው የሚያዳምጡት እና ከዚህ አንጻር ስናወዳድረው በአሁኑ ወቅት በሬዲዮ የሚደመጠው በሬዲዮ ስርጭት የሚደመጠው የበለጠ ተደራሽ ነው ብሎ መውሰድ ይቻላል። ዓለም አቀፉ የሬዲዮ ቀን እየተከበረ ነው። ለመላው የሬዲዮ አድማጮች ማለት የምትፈልገው ነገር ካለ ድል ልስጥ። ለመላው የሬዲዮ ጋዜጠኞች እንኳን ለዓለም የሬዲዮ ቀን አደረሳችሁ እላለሁ። የሬዲዮ አድማጮችም ለዚህ ቀን እንኳን አደረሳችሁ የሚል መልእክት አለኝ። ጋዜጠኛ ሀሰን መሐመድ የአማራ ሚዲያ ኮርፖሬሽን ስልጠናና ምርምር ማዕከል ዳይሬክተር፣ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ራዲዮ ከሚዲየሞች መካከል በቀዳሚነቱ ይታወቃል። ካለው ተደራሽነት አንጻርም አሁንም ትልቅ ሚና የሚጫወት መገናኛ ብዙሃን ነው። በዛሬው ዕለትም ዓለም አቀፍ የሬዲዮ ቀን እየተከበረ ይገኛል። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር አቶ ስንታየው ገብሩ ስቱዲዮ ተገኝተው በሰጡት ማብራሪያም ራዲዮ የራሱ አድማጭ ያለው የተለያየ ባህሪ ያለውና ሰፊ ተደራሽነት ያለው የሚዲያ ዘርፍ ነው ብለዋል። ሬዲዮ እንግዲህ ከተጀመረበት ጊዜ ጀምሮ ሰፊውን የማህበረሰብ ክፍል መረጃ በማድረስ ከፍተኛ ሚና የተወጣ የሚዲያ ዘርፍ ሆኗል። አሁንም በሀገራችን የማይናቅ አድማጭ ተመልካች ያለው የሬዲዮ ዘርፍ ነው። አንዳንዶቹ ከዲጂታል ዘመን ጋር በማገናኘት የሬዲዮ ዘመን ያበቃ የሚያስመስሉት ሰዎች አሉ። ነገር ግን ሬዲዮ የራሱ ባህሪ ያለው የራሱ ኦዲየንስ ያለው የማይተኩ ባህሪያት ያሉት የሚዲያ ዘርፍ ስለሆነ ከሚያዳርሰው የህብረተሰብ ክፍል ስፋትም አንጻር ከፍተኛ የሆነ የማህበረሰብ ክፍል የሚሸፍን ነው። የዲጂታል ዘመኑ መምጣቱ አድቫንቴጅ ሆኖት ወይም ደግሞ የተሻለ ጥቅም ሰጥቶት ሰፊውን የማህበረሰብ ክፍል እንደ ሀገር የሚጠቅም የሚያገለግል በምስል የምናስተላልፈው የመረጃ ዘርፍ በማይደርስባቸው የማህበረሰብ ክፍሎችም ጭምር መረጃን ተደራሽ የሚያደርግልን የሚዲያ ዘርፍ ስለሆነ ከፍ ያለ ሚና እየተጫወተ አሁንም ድረስ ያለ የሚዲያ ዘርፍ ነው። ራዲዮ ከባህሪው አንጻር ከሌሎች ሚዲየሞች የተለየ ቢሆንም ለሀገር ሰላም፣ ለህዝብ አንድነት ለመስራት ሰፊ ተደራሽነት ያለው ሚዲያን ያሉት መምህሩ ከምንሰራበት ተቋም ኤዲቶሪያል ፖሊሲና ከምንሰራበት የሚዲያ ህግ አንጻር ተነስተን ከፍ ልናደርገውም ሆነ ዝቅ ልናደርገው እንችላለን ሲሉ ተናግረዋል። እንግዲህ ራዲዮን ከተለያዩ ከሁሉም የሚዲየም አይነት ለይተን የምንመለከተው ከባህሪው አንጻር ብቻ ነው። ነገር ግን ከአገልግሎቱ ለሀገር እድገት ለሀገር ሁለንተናዊ አካሄድ ከሚያበረክተው አስተዋጽኦ አንጻር ስንመለከተው ከምንሰራበት የህግ የሚዲያ ህግ አንጻር ከሙያተኛው አቀባበላችን ስልጣናችን ጋር እንዲሁም ደግሞ ከተቋማት የኤዲቶሪያል ፖሊሲና ለሀገር ቅድሚያ ሰጥተው ከሚሰሩበት ርዕሰ ጉዳይ አንጻር የሚለካ ነው የሚሆነው። ስለዚህ የምንሰጠው ቫሊዩ ባለው ልክ ሆኖ ነገር ግን የምንሰጠው ነጻነት ለሀገር ሰላም ለሀገር እድገት አበርክቶ ከፍ ያደርገዋል ወይም ደግሞ ዝቅ ያደርገዋል። እንደ ሚዲየም ግን ለሀገር ሰላም ለህዝብ አንድነት ለመስራት የተሻለ ሚዲየም ነው። ምክንያቱም ብዙሃኑን ተደራሽ የሚያደርግ የሚዲያ ዘርፍ ብዙ ወጪ ቆጣቢም የሆነ የሚዲያ ዘርፍ ስለሆነ ሰዎች በቀላሉም የሚያገኙት ሚዲየም ስለሆነ ከሌሎች በተሻለው ከፍ ያለ የሀገር እድገት የሀገር ግንባታ ላይ ሚና መጫወት የሚችል ዘርፍ ነው። ግን እንዳያያዛችን የሚወሰን ነው።
የኢንተርኔት መስፋፋት የራዲዮ ዘርፉን ከመፈተን ይልቅ ጥሩ አማራጮችን ይዞለት መጥቷል ያሉት አቶ ስንታየው በአሁኑ ሰዓትም ሰዎች በፈለጉት ጊዜ ራዲዮን እያደመጡ መሆኑን ተናግረዋል። የኢንተርኔት መምጣት ለእንደዚህ አይነት የሚዲያ ዘርፎች ተጨማሪ ግብዓት ነው ብዬ ስለማሰብ ማለት ነው። በብዙ መንገድ የሬዲዮ ዘርፉን ይደግፈዋል። ለምሳሌ ከዚህ በፊት የምንጠቀምበት የነበረውን የሳተላይት ግብዓት ለማሰራጨት የምንጠቀመው የቴክኖሎጂ ግብዓትም ጨምሮ በቀላሉ ሰው ዘንድ እንደርስ የሚያስችል የኢንተርኔት ግብዓቶችን ስለሚጨምርልን ሬዲዮ ከነበረው ኦዲየንስ በተጨማሪ ሌላ ኦዲየንስ ስለሚጨምር ትልቅ አድቫንቴጅ አለው ብዬ ነው የማስበው ለሬዲዮም ዘርፉ። ላብነት እንኳን ብንጠቅስ ከድምጥ ጥራት አኳያ፣ ከቴክኖሎጂ ግብዓት አኳያ፣ ከተደራሽነት አኳያ ተጨማሪ ኦዲየንሶችን ያመጣል። ለምሳሌ በአጫጭር ሞገዶች ወይም መድረስ የማንችላቸው ወይም ደግሞ ፍሪኩዌንት ሞጁሌሽን በምንላቸው በአጫጭር ዘርፎች ሁሉም መድረስ የማንችለውን ኪሎ ሜትር ኢንተርኔት ባለበት አካባቢ የትም ዓለም ላይ መደመጥ እንድንችል ስለሚያስችል ኢንተርኔቱ ለሬዲዮ ግብዓት ነው። ሰዎች በፈለጉ ጊዜ የሬዲዮ ስርጭትን መታደም የሚችሉበት ዘመን ላይ አድርሶታል። ይሄን ያደረገው ኢንተርኔቱ ነው። ወደፊት ጉዳዩ ከአንድ ዘርፍ ስቱዲዮ ቁጭ ብሎ ከማቅረብ ባሻገር በድምጽ ከማቅረብ ባሻገር ምስልን ጨምሮ ሁለት አይነት የአቀራረብ ስልትን ተከትሎ እንድናዘጋጅ ስለሚያደርገን እድል አለው። እሱን ግን ማድረግ የሚያስችሉ ግብዓቶችን ማሟላት ይጠበቅብናል ማለት ነው። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህሩ አቶ ስንታየው ገብሩ ዘመናዊ ቴክኖሎጂ ለራዲዮ ዘርፍ ፈተና እንዳይሆን የተለያዩ አማራጮችን ማየትና ስራ መሰራት እንዳለበት አጽንኦት ሰጥተው ተናግረዋል። ዘገባው የትርንጎ ይፍሩ ነው። የተወደዳችሁ ተመልካቾቻችን